የመዳም ቀመን እኔን ዋትስአፕ ላይ ሊሆን ይችላል የሆነ ነገር ላይ አውርታ ችግሯን አውርታኝ ዝም ብያት አላውቅም። ካለም ደግሞ የትኛውም ሰው ማስተናገድ እችላለሁ። ከዛም ባለፈ ደግሞ ማለት ነው እህቶቻቸው ሊሆን ይችላል አባታቸው እናታቸው የሆነ ነገር ታመው ተኝተው ከፈለክ ወደ ኋላ አድርገህ የኔን የዩቲዩብ ቪዲዮ ማየት ትችላለህ። ብዙ የእርዳታ ቪዲዮዎችን ሰርተናል። ብዙ ሰዎችን አግዘናል። ከዛ በፊት ቤት የሌላቸውን ምንም ቤት ውስጥ የማይኖሩ በሸንበቆ ቤት ውስጥ የሚኖሩ አፍርሰን ምርጥ ባለ 3 መኝታ ባለ 2 መኝታ እያለን ቤት ሰርተን ብዙ ነገር አሳልፈን ነው የመጣነው። ዛሬን አይደለም ማየት ያለበት። አንድ ሰው ስለኔ ማወቅ ከፈለግ የዛሬ ቪዲዮ ከትላንትና የተለቀቀውን አይደለም ማየት ያለበት። ከስር መሰረቱ ምን ነበር፣ እንዴት ነበር አመጣጣቸው የሚለውን ነገር በደንብ ማየት አስፈላጊ ነው በመጀመሪያ ደረጃ ማለት ነው። ስለዚህ ለዛ ነው ቅድም ጊዜ ይሄንን ነገር አሁን እኔ አድርጌያለሁ ብዬ መናገር አልፈልግም፣ ሚዲያም ላይ ምንም ላይ ማለት ነው። ስለዚህ ለኔ ፈጣሪ እራሱ ይክፈለኝ ላደረኳቸው ነገሮች ማለት ነው። ክፉም ሰርቼ ከሆነ ጥሩም ሰርቼ ከሆነ ከዛ ባለፈ ግን እኔ ለምን ጊፍት ይሰጠዋል፣ ለምን ይሄ ነገር ይደረግለታል፣ ለምን ይሆናል ለሚሉ ጥያቄዎች እኔ ምንም መልስም የለኝም ማለት ይችላል። ምንም ኢዚ ነገር ነው ለኔ። ወይንም ደግሞ ምን ልበልህ መሰለህ ለኔ የቅናትም ነው የሚመስለኝ ማለት ነው። ይቅርታ አድርግልኝና የቅናትም ነው የሚመስለኝ። ከዛ ባለፈ ደግሞ ቅድም ምን አልክ መሰለህ፣ ምን አልክ አንተ ደግሞ ያልኩት ነገር እነዚህን ሰዎች ግዴታ መናገርና ማንቃት ማሳወቅ አለብናል። በጣም ጎበዝ፣ አንደኛ ምርጥ ነው ይሄ ነገር። ግን ደግሞ አንድ ማየው ነገር አለ እናንተ ላይ። እነዛን ሰዎች በምን አይነት መንገድ ነው ትሪት አድርጋችሁ የምትነግሯቸው? እነሱን እያንቋሸሻችሁ፣ እነሱን እየሰደባችሁ ወይንም እነሱን በጎች የሆነ ነገር እያላችሁ ታዲያ ሊሰሙ ትፈልጋለህ? እንደዛ እያልካቸው እስኪ አረዳድ የሰውን የምታቀርብበት አንግል ግዴታ ያስፈልጋል። እነዚህ ሰዎች እኔን ለምን ወደዱኝ? አቀራረብ ሊሆን ይችላል፣ ከእነሱ ጋር ያለኝ ኮንታክት ሊሆን ይችላል። ከአንተ ጋር መቅረብ ለምን አልፈለጉም? በቃ አንተ የሰጣቸው ቦታ ነው። ይቅርታ አንተን ስለ አንተን እያልኩ አይደለም፣ የሆነ ሰንበዲ ማለት ነው የሚሰጣቸው ቦታ ነው። ገባ? እዚህ ሀገር ላይ መጥተው ሲሰሩ እነዚህ ሰዎች የሚታዩት አብዛኛው ቦታ የሆነ መጥቻለሁ። ዱባይ ነኝ አይደል ያለሁት? ዱባይ ነኝ ያለው ግን ማንም ሪስፔክት አያደርጋቸውም። ሰው ቤት ብቻ ስለሚሰሩ ሪስፔክት አይደረጉም። ለምን? እሺ ጥያቄ ሲነሳባቸው ግን ማንንም ሰው አይሰሙም። ቆይ ልጨርስልህ። ማንንም ሰው አይሰሙም እነዚህ ሰዎች። ለምን? ማንም ሪስፔክት አድርጎ ስለማይናገራቸው ማለት ነው። እኛ ጋር ደግሞ ልምጣለን። ከዱባይ ሊሆን ይችላል ከሳውዲ ከየትኛውም ሀገር ሲመጡ አብረሽ በዚህ ቀን እንመጣለን ካሉ መኪና ተዘጋጅቶ ምናምን ኤርፖርት ሄደን የምንቀበላቸው ብዛት ሰዎች አሉ። አንደርስታንድ አደረከኝ? የትኛው ሰው ነው እዚህ ሀገር እንደዛ አድርጎ የሚቀበላቸው? ስለዚህ ከኔ ጋር ያላቸው ኮንታክት ይሄ ነው።